ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል? አሁን የደረሱን መረጃዎች አሉ። የኢራንና የእስራኤልን ግጭት በማስመልከት አዳዲስ መረጃዎች ወጥተዋል። እነሱን አሁን እናጋራችኋለን። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትቆዩ በክብር ጋብዘናችኋል። በአሁኑም ወቅት ያው ከትናንቱ የሌሊት የአየር ጥቃት በኋላ ኢራን አሁንም ወደ እስራኤል ሚሳኤሎችን መተኮሷ እንዳላቆመች ነው የተለያዩ መረጃዎች እያመለከቱት ያሉት። ኢራን በተኮሰቻቸው ሚሳኤሎች በሰዎች ላይ መቁሰል አደጋ እንደደረሰና የንብረት ውድመትም እንደተከሰተ ለማወቅ ተችሏል። ከዚሁ ጋር በተያያዘ አሜሪካ በኢራን የኒውክሌር መሰረተ ልማት ላይ ጥቃት በመሰንዘር ቀይ መስመር ማለፏን ያው የኢራን የውጭ ጉዳይ ሚኒስቴር አስታውቋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በዛሬው ዕለት ቱርክ ኢስታንቡል ሆነው በሰጡት ጋዜጣዊ መግለጫ አሜሪካ በኢራን የኒውክሌር ተቋማት ላይ ባደረሰችው ጥቃት ሁሉንም ቀይ መስመር አልፋለች ብለዋል። በዚህ ሁኔታ ዲፕሎማሲያዊ ስራ መስራት አይቻልም ብለዋል። አክለው አሜሪካ በኢራን ላይ የፈጸመችው ጥቃት አሳዛኝ፣ ከባድና ከዚህ በፊት ታይቶ የማይታወቅ የተባበሩት መንግስታት ድርጅት ቻርተርና የዓለም አቀፍ ሕጎችን እንዲሁም መርሆችን የጣሰ ነው ሲሉ የውጭ ጉዳይ ሚኒስትሩ አባስ አራግቺ ገልጸዋል። በሌላ በኩል ደግሞ ፓኪስታን ሻሂን የተሰኘ ቦሊስቲክ ሚሳኤል ወደ ኢራን ለመላክ ፍላጎት እንዳላትና በየትኛውም መልኩ ከኢራን ጎን ለመቆም እንደምትፈልግ አስታውቃለች። የቱርኩ ፕሬዝዳንት ኤርዶሃን የእስራኤሉን መሪ ኔታንያሁን ጸብ አጫሪ ሲሉም አውግዘዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው ኢራን ለሰላማዊ ፍጆታ የምታውለውን ኒውክሌር ለማበልጸግ ከጎኗ እንደሚሆኑ መናገራቸው የሚታወስ ነው። አሁን ከቅርብ ሰዓት ደግሞ የተሰሙ ደግሞ መረጃዎች መካከል አንደኛውና ሲጠበቅ የቆየው እንዲሁም አብይ ነው ተብሎ ወይም በዋናነት ተጽዕኖ በዓለም አቀፍ ደረጃ ይገለጻል ተብሎ እየተገመተ ያለው የአዲስ የኢራን ውሳኔ አለ። የኢራን ፓርላማ ያው በዓለም ላይ በጣም ወሳኝ ከሆኑ የነዳጅ እና የጋዝ ማስተላለፊያዎች አንዱ የሆነውን ሆርሙዝ ባህርን ለመዝጋት የቀረበውን ረቂቅ አጽድቋል። እንግዲህ በስፔሲፊክሊ ወይም በተለየ ሁኔታ የታካቢ ወይም የስፍራ ተሰባስቦ ፓርላማው ውሳኔው እንዳሳለፈ መረጃው የገለጸው ነገር ባይኖርም ይህ የኢራን እርምጃ ወደ ተግባር ለመግባት ከኢራን ከፍተኛ የብሔራዊ ደህንነት ምክር ቤት የመጨረሻው ይሁንታ እየተጠበቀ ይገኛል። ውሳኔው እንግዲህ የተወሰነው ያው ቀደም ብለን እንደጠቀስነው በምክር ቤቱ ቢሆንም የመጨረሻ ይሁንታውን የሚያገኘው ያው በብሔራዊ ደህንነት ምክር ቤቱ ነው ማለት ነው በሀገሪቱ። እንግዲህ ሆርሙዝ የዓለም 20% ነዳጅ የሚተላለፍበት ቁልፍ ቦታ እንደሆነ ይታወቃል። ይህ በኢራን ተዘጋ ማለት እንግዲህ በዓለም አቀፍ ደረጃ ከዚህ ቀደም በዩክሬንና በራሽያ መካከል ከነበረው ግጭት ጋር ተገናኘ በዓለም አቀፍ ደረጃ ከፈጠረው አሉታዊ ተጽዕኖ እኩል ይሄኛውም በርካታ የዓለም ክፍሎችን እንደሚበጠብጥ የሚገመት ነው። እንግዲህ ለጊዜው ያሉት አዳዲስ መረጃዎች እነዚህ ናቸው። አዳዲስ መረጃዎች ሲኖሩ እንደዚሁ መጠን ለእናንተ የምናሳውቅ ይሆናል። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት ጋብዘናችኋል። መልካም ጊዜ ይሁንላችሁ።